ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። ሳራድ ኤፍኤም 95.1 ዩቲዩብ ቻናል ላይ ትገኛላችሁ። አቤል ሻንቆ ነኝ። ጋብርኤል ሱስን በተመለከተ ሀሳቦችን እናነሳለን። የአርሰናል የፊት መስመሩ ተጫዋች የሆነው ጋብርኤል ሱስ ከ9 ወራት የረጅም ጊዜ ጉዳት በኋላ ወደ አርሰናል ከተመለሰ በኋላ አሁን በጣም አስደናቂ ጊዜን እያሳለፈ ይገኛል። አርሰናል በአውሮፓ ሻምፒዮንስ ሊግ ከ7-7 ባሸነፈበት ባለፉት 7 ጨዋታዎች 20 ጎሎችን አስቆጥሮ 2 ጎል ብቻ ሲቆጠርበት 100% የማሸነፍ ግስጋሴን ሲያከናውን አርሰናል ከማንቸስተር ሲቲ ቀጥሎ በተከታታይ 7 ጨዋታዎችን ያሸነፈ በታሪክ ሁለተኛው ቡድን መሆን የቻለውና የአርሰናልም ጭምር ደግሞ የራሱን ታሪክ ወይንም ክብረ ወሰንንም ጭምር ባሻሻለበት ምሽት ፍጹም አስደናቂ የሚባልን ቆይታን አሳልፏል። እናም ምንድነው ቀጣዩ የጋብርኤል ሱስ ዕጣ ፈንታ የሚለው ጉዳይ አሁን ለአሰልጣኝ ሚኬል አርቴታ ሌላ የራስ ምታት መሆን ሊችል ይገባል። አንድ ቆንጆ መግቢያ ልንገራችሁ። ለምሳሌ የቀድሞ የእንግሊዝ ብሔራዊ ቡድን እንዲሁም ደግሞ የማንቸስተር ዩናይትድ የኤቨርተን በደርቢ ካውንቲ የምናውቀው ዋይኒ ማርክ ሩኒ ምን አለ? እኔ ጋብርኤል ሱስም ብሆን ኖሮ ለአሰልጣኝ ሚኬል አርቴታ በቋሚ 11 ውስጥ ነው መጀመር የምፈልገው ብዬ ነበር የምለው ሲል መልእክቱን ያስተላልፋል። እርግጥ ነው በዚህኛው ወቅት ላይ ቀጣይ ማንቸስተር ዩናይትድ በአርሰናልና በሁለቱ ክለቦች መካከል በሳምንቱ እጅግ በጣም ቁልፍ የሚባል ጨዋታን ያከናውናሉ የፊታችን እሁድ። ስለዚህ በዚህ ጨዋታ ላይ የትኛው ተጫዋች ነው በቋሚነት መጀመር ያለበት አሊያስ እንደዚህ አይነት መከራከሪያ ሀሳቦችስ ተገቢ ናቸው የሚሉትን ጉዳዮች እንመለከታለን። ነገር ግን ከዚህ ጨዋታ በፊት የ28 ዓመቱ ተጫዋች በአርሰናል ከዲሴምበር 2024 ወዲህ ከክሪስታል ፓላስ ጋር ካደረገው ጨዋታ በኋላ 2 ጎል ለመጀመሪያ ጊዜ ሲያስቆጥር ነው። ቅድም እንዳነሳ ነው አንድ ተጫዋች 11 ወራትን በጉዳት ምክንያት ለረጅም ጊዜ ያ አንቴሪየር ክሩሼት ሊጋሜንት ወይም ኤሲኤል ጉዳትን ሲያስተናግድ እንዴት ወደ ብቃታቸው ወደ ቀድሞ የሚታወቁበት ብቃት ለመመለስ ረጅም ጊዜ እንደሚያስፈልጋቸው ጎል ብቻ አይደለም። በነገራችን ላይ አንዳንዴ ፈርስቶቻቸው በጣም ያስደነግጣቸዋል። ኳስ መቆጣጠር ሲሳናቸው በዛው የእግር ኳስ ኬሪየራቸው ፍጹም ተበላሽቶ ወደ እግር ኳስ መመለስ ሲቸገሩ እና ኤርሊ ሪታየር እንዲያደርጉም ጭምር የሚያስገድዷቸውን አጋጣሚዎች ትመለከታላችሁ። ነገር ግን አሁን አርሰናል ብዙ አይነት አማራጮች አሉት። ለምሳሌ ቪክተር ዮኬሬሽ ጎል አስቆጥሯል በዚህ ጨዋታ ላይም ባለፉት ጨዋታዎች እጅግ በጣም ፐርፌክት ነበር፣ ምንም ጥያቄ የለውም። አርሰናልም አክቹዋሊ ካለፉት የጨዋታ መርሃ ግብሮቹ የዛን ያህል የፊት መስመርን በተለየ የሳጥን ውስጥ የአጥቂ ስፍራን ተጫዋችን ጥቅምን በተመለከተ በተለየ ይህ ተጫዋች በእንዲህ መልኩ እያገዘኝ ነው የሚል የሆነን ተጫዋች ብቻ ማንሳት የሚችልበት የቡድን መዋቅር ላይ አይደለም የሚገኘው። ጎሎች ከተከላካዮች፣ ከመስመር አጥቂዎች፣ ከአማካዮች፣ ከአጥቂ አማካዮች፣ ከራሳቸው ከአጥቂዎች የሚያገኝ ቡድን ነው። የቆመ ኳስ፣ የፍጹም ቅጣት ምት ከጨዋታ ላይ የሚነሳ በብዙ አይነት ዳይሜንሽን ወይም ከብዙ አይነት አቅጣጫዎችም ጭምር የሚመጡ ጎሎችን እንመለከታለን። ግን ጋቢ አሁን ወደሚታወቅበት የሆነ ፐርፎርማንስ ውስጥ እየመጣ ነው። አሰልጣኝ ሚኬል አርቴታም ከዚህ ጨዋታ በኋላ እሱን አተነው ነበር እና አሁን የዚህ ተጫዋች ይህንን በተለይ ይሄኛውን ፐርፎርማንሱን ማለት ነው ጎሎች ላይ ያለውን በራስ መተማመኑን እዚህ ደረጃ ላይ ሆኖ በቡድኑ ላይ የሚያሳድርፈውን ተጽዕኖን በተመለከተ እጅግ በጣም አርሰናል ሚስ እንዳደረገው ባለፉት ዓመታት በደንብ መረዳት የምንችል ይመስለኛል። ስለዚህ አሁን የዚህ ተጫዋች ወደዚህ ቡድን በዚህ ወቅት ላይ መገኘትና መመለስ መቻሉ እጅግ በጣም አስደናቂ ይመስለኛል። እኔ ለምሳሌ ሉካስ ፓኬታን በቅርቡ የምታስታውሱ ከሆነ ወደ ሀገሩ ፍላሚንጎ ለማቅናት የኬሊያን ኤምባፔ ምክር እንዳገኘ ሲነሳ ነበር። ምክንያቱም 2018 ላይ በጋራ በዛ ክለብ የመጫወት እድል የነበራቸው ናቸው። ግን እርሊ ነው ብዙ የእንግሊዝ ክለቦች የሚፈልጉት ተጫዋች እንደሆነ ይታወቃል። ነገር ግን ወደዛ ማቅናትን ምርጫውን እያደረገ ነው የሚገኘው እና አሁን በተመሳሳይ እንዲህ አይነት የቀድሞ የብራዚሊያን ተጫዋቾች ወደ ሀገራቸው የመመለስ እድል ይኖራቸዋል። በአርሰናል ቤት ውስጥ እስከ 2027 መጨረሻ ድረስ የሚያቆየው ኮንትራት አለው። ነገር ግን አሁንም የተጫዋቹ የአርሰናል ቆይታ አንሰርቴን ነው። ይሄ የሚታወቅ አይደለም። ይቀጥላል አይቀጥልም። በቡድኑ ውስጥ የቋሚነትን እድል የማያገኝ ከሆነ ከቡድኑ ጋር የመለያየት እድል ሊኖረው ይችላል የሚሉ ሀሳቦችም ጭምር ይነሳሉ እና
አንዳንዴ የሚሰጡት ደቂቃዎች 20ና ከዛ ያልበለጡ ደቂቃዎች ጋብርኤል ሄሱስን በፍጹም ሊመጥኑት አይገባም የሚሉ ጥያቄዎችም ጭምር ይነሳሉ እና ደግሞ እንደ ቡድንም እንደ አሰልጣኝም ስታሰቡ ሬዲሜድ የሆነን የፊት መስመር ተጫዋች ቡድኑ ከ64 ሚሊዮን ፓውንድ አውጥቶ ተጫዋች ሲያመጣ መቼም ተጠባባቂ ወንበር ላይ ሊያስቀምጠው እንዳልሆነም ጭምር ደግሞ ይታወቃል። ነገር ግን የጋብርኤል ሄሱስ ደግሞ በዚህ ሰዓት ላይ መመለስ እንደ ቡድን እንደ ተጫዋች አርሰናል ላይ የሚፈጥረው ተጽዕኖ አለ። አሁን የሚገኝበት በጣም ብራይተስት የሆነ ጊዜ ከዛ ባለፈ ደግሞ በጣም አስፈላጊ በሆኑ ሰዓት ላይ ጎሎችን አስቆጥሮ የምንመለከተ ተጫዋችም ጭምር ሆኖ ማየት መቻላችን በጣም አስደናቂ ሆኖ አለ እና ቅድም ዋይኒ ሩኒ እያልነው የምንገኘው የአማዞን ፕራይም ስፖርት ላይ በነበረው ቆይታ በትክክል ያንን ለማለት የሚያበቃው ጋብርኤል ሄሱስን አሁን በቅርብ ጨዋታዎች እየተመለከተን እንደሆነ እያየን እንገኛለን። በአውሮፓ ሻምፒዮንስ ሊግ በነበሩ ጨዋታዎች በጣም ድንቅ የሚባል ጊዜን እያሳለፈ በሚገኘው ኢንተር ሚላን ላይ ነው እነዛን 2 ማራኪ ጎሎችን ሲያስቆጠር የተመለከት ነው ማለት ነው። ስለዚህ የጋብርኤል እዚህ ፎርም ላይ መገኘት እንደ ቡድን ለአርሰናል በጣም ጥሩ የሚባል ወቅት ላይ ነው ይህንን ማድረግ የቻለው። እንደ አሰልጣኝ ደግሞ ለሚኬል አርቴታ የፊት መስመራቸው ብዙ የተትረፈረፈው ምርጫ ላይ የተሻለ ተጫዋቾች ላይ ትኩረት እንዲያደርጉም ጭምር የሚያስችል ሆኖ አግኝተነዋል። ስለዚህ ባለፉት ጨዋታዎች ጋብርኤል ሄሱስ ምንድን ነው እያስመለከተን የሚገኘው? ለምሳሌ ከኖቲንጋም ፎረስት ጋር 33 ደቂቃዎችን ነበር ማከናወን የቻለው። በቼልሲና በአርሰናል መካከል በነበረው ጨዋታ ላይ በጣም ጥቂት የሚባል 8 ደቂቃዎችን ነው መጫወት የቻለው። ከሊቨርፑል ጋር 26 ደቂቃ፣ ከቡርንሞዝ ጋር 24 ደቂቃ፣ ከአስቶን ቪላ ጋር 13 ደቂቃ። ሊያውም ከአስቶን ቪላ ጋር በነበረው ጨዋታ እንደምታስታውሱት የቡድኑን የመጨረሻውን ጎል ማስቆጠር የቻለው ጋብርኤል ሄሱስ ነበር። ተቀይሮ ገብቶ ከክሪስታል ፓላስ ጋር 86 ደቂቃዎችን ማሳለፍ የቻለ ተጫዋች ነበር ሆኖ ያገኘ ነው። ስለዚህ ወደዚህ ቡድን ከመጣ በኋላ በተለይም ከጉዳቱ ከተመለሰ በኋላ ጋብርኤል ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። አዎ የጋብርኤል ፒክ ታይሙ ላይ አይደለም የሚገኘው በቡድን ውስጥ ወይም በዚህኛው በ2025/26 የውድድር ዘመን ተጫዋቹ እስካሁን ድረስ እያሳለፈው የሚገኘው ቆይታ 7 ጨዋታዎችን ነው ማከናወን የቻለው ወይንም 149 ደቂቃዎችን ብቻ 149 ደቂቃዎችን ብቻ ነው መጫወት የቻለው። 1 ጎል አስቆጥሯል። ከዚያ ባሻገር ግን በአውሮፓ ሻምፒዮንስ ሊግ ቀደም እንዳነሳ ነው ፐርፌክት የሚባል ጊዜን እያሳለፈ ነው የሚገኘው። በአርሰናል ከ2022/23 ወዲህ ባሉት ቆይታዎቹ ከጎል ጋር ተያይዞ ብዙ ጥያቄ የሚነሳበት አይነት ተጫዋች አይደለም። ግን ስቲል አሁንም የሳጥን ውስጥ አስፈሪነቱን በደንብ እያየንበት የሚገኝ ተጫዋች እንደሆነ ግን በደንብ እያስተዋልን እንገኛለን ጋብርኤል ሄሱስን በተመለከተ እና አንዳንዶቹ የጋብርኤል ሄሱስ ፐርፌክሽን መሆን ለምሳሌ ከሚያገኛቸው የግብ ዕድሎች አንጻር ወደ ጎልነት ኳሶችን በኮንቨርዥን ሬት የመቀየር ሂደቱን ካያችሁ በጣም ድንቅ የሚባል የቁጥር ስታቲስቲክስ ያለው ተጫዋች መሆኑን ደግሞ እናያለን። ከዚህ አንጻር ጋብርኤል ሄሱስን በአንዴ ማጣት ሚኬል አርቴታ በፍጹም የሚፈልጉት አይነት እንዳልሆነ በደንብ መረዳት እንችላለን። ለምሳሌ ከዚህኛው ከኢንተር ሚላን ጋር በነበረው ጨዋታ 28 ኳሶችን ነክተዋል። 6ቱ የተጋጣሚ ሳጥን ውስጥ ኦፖዚሽን ቦክስ ውስጥ የነካቸው ናቸው። 2 ቻንስ ክሬት አድርገዋል። ሁለት ሙከራዎችን አከናውኑ፣ ሁለቱም ኢላማቸውን የጠበቁ ናቸው። 2 ጎል አስቆጥሯል። 1.29 ኤክስጂ ነበረው። እንደ አንድ የትኛውም ተጫዋች ይህንን ኢቫሉዌት ካደረጋችሁት በጣም ፐርፌክት የሚባል ነው ማለት ነው። በቡድን ውስጥ ከሉተን ታውን ጋር የነበረው ቁጥር በዚህ መልኩ እንረዳዋለን። ከሉተን ውጭም በነበሩት ጨዋታዎች በዚህ መልኩ የምናየው ነው ማለት እንችላለን ጋብርኤል ሄሱስን በተመለከተ ማለት ነው እና የመጀመሪያውን አጋማሽ ከኢንተር ጋር በነበረው የጨዋታ ሂደት ላይ ጋብርኤል ሄሱስን የሚያህል የትኛውም ተጫዋች አልነበረም በሜዳ ውስጥ በተመለከት ነው የጋብርኤል ሄሱስ ቆይታ ማለት ነው። ስለዚህ በጣም በጣም ድንቅ የሚባል ጊዜን አሳልፏል። አሁን ሚኬል አርቴታ ቀደም እንዳነሳ ነው የሲዝናቸው ኦቨርኦል በጣም ቁልፍ ከሚባሉ የጨዋታ መርሃ ግብሮች መካከል አንዱ የመሆን እድል ሊኖረው ይችላል። አርሰናል ከማንቸስተር ዩናይትድ ጋር በሚያደርገው እንግሊዝ ፕሪሚየር ሊግ መርሃ ግብር እንደምታስታውሱት ዩናይትድ ባሳለፍነው ሳምንት በማንቹሪያን ደርቢ ሲቲን አሸንፎ ነው የመጣው። ሲቲ መልሶ በዚህኛው ሳምንት በአውሮፓ ሻምፒዮንስ ሊግ በጣም በሚያስደነግጥ መልኩ 3-1 በሆነ ውጤት ተሸንፎ መጥቷል እና
በቦዶ ግልሚት ነው የተሸነፈው። ላይም ጎሎች ተሽረው እንጂ ጎሎቹ ማርጅኖች ከዚህ በላይም ጭምር ሰፋ ማለት የሚችሉበት እድል ነበር። ጋብርኤል ሱስ በዚህ ጨዋታ ላይ በቋሚነት የመጀመር ጊዜ ወይም እድል ሊሰጠው ይገባል የሚል ሀሳቦች ይነሳሉ እና እንዲህ አይነት ምሽቶችን በተለይ በአውሮፓ ሻምፒዮንስ ሊግ ብዙዎች የትኩረት ማዕከል አድርገው በሚከታተሉት ምሽት እንዲህ አይነት ጨዋታ ማሳለፍ ለሱ ድሪም እንደነበረ ህልሙ እንደነበረም ጭምር ከአማዞን ፕራይም ጋር በነበረው ቆይታ ይህ ተጫዋች ተናግሯል። ስለዚህ በጣም 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 ድንቅ ነበር እንዲህ አይነት ጨዋታዎችን ማከናወን ለአንድ የእግር ኳስ ተጫዋች በተለይም ልጅ ሆኖ እንደሚያድግ የትኛውም የሰው ልጅ ተፈጥሮ ዊሽ ያደርጋሉ አይደለ? በደንብ ይመኙታል። እኔም አንድ ቀን ይህንን መለያ ለብሼ መጫወት ስችል ክለቤን በእንዲህ አይነት መልኩ ማገዝ እፈልጋለሁ የሚል ሀሳቦችን ያነሳልና አርሰናል በጣም ድንቅ በሆነበት ምሽት ላይ የዚህ ተጫዋች የምሽቱ ፐርፎርማንስ በጣም በጣም ድንቅ ከሚባሉት መካከልም ጭምር አንዱ ሆኖ አሳልፏል እና እንደ አሰልጣኝ አንዳንዴ የስኳዶቻቸው በጣም በዛ ማለት ይፈልጉታል፣ በተለይም ተጫዋቾችን በጉዳት በሚያጡባቸው አጋጣሚዎች ላይ። ነገር ግን በጣም ደግሞ የሚጨነቁባቸው አጋጣሚዎችም አሉ። ለምሳሌ መልበሻ ክፍሎቻቸውን ከመቆጣጠር አንጻር የስኳድ ሮቴሽን ብዙ በበዛ ቁጥርና ቤስት ኢለቨናቸው በየዊኬንድ ዊክአውት ላይ መለየት ባልቻሉባቸው ቅጽበቶች መለየት ስንል እነዛንም ተጫዋቾች ለማሰለፍ በሚደረግ ጥረት ውስጥ ማለት ነው እና ከዛ አንጻር ለአሰልጣኞች ፈታኝ ሊሆን ይችላል። ይሄ እንዲያውም የዩናይትድን ራስመስ ሆይሉንድንና ቤንያሚን ሴስኮን በአንድ ቡድን ውስጥ እንዲሁም ደግሞ ሌላኛውን ጆሹዋ ዚርክዚን ለምን እነዚህን ተጫዋቾች በአንድ ላይ ይዞ መቆየትን ምርጫቸው እንዳልነበረ ሩበን አሞሪም በዩናይትድ አሰልጣኝነት ቆይታቸው ላይ ሲያጋሩት ተሰምቶ ነበር። ስለዚህ ለአሰልጣኞች ራስ ምታት ይሆንባቸዋል በእንዲህ አይነት ቆይታ ተጫዋቾች በዛ ብለው የሆነ ዲፓርትመንት ላይ መገኘት ሲችሉ ማለት ነው እና አሁንም የጋብርኤል ሱስ አሁናዊ ብቃት ለየትኛውም የአርሰናል ደጋፊ እጅግ በጣም ደስ የሚያሰኝ ነው። ምክንያቱም ጎል ሲፈልጉ ጎል የሚሰጣቸውን ተጫዋች በቡድናቸው ውስጥ አሁን አሰልጣኝ ሚኬል አርቴታ መያዛቸውን እየተመለከትን ነው። ቡድኑ ትላንትና ባየነው ጨዋታ ላይ እንደተመለከትነው ብዙ ተጫዋቾችን ለመቀየር ጥረት አድርጓል። ግን ቀጣይስ ለምሳሌ ሊያንድሮ ትሮሳርድ፣ ቡካዮ ሳካ ከጎኑ ሆነው ራሱ ይህንን የስታርቲንግ ላይናፑን ይዞ በሚቀጥለው ሳምንት ትልቁ በሚባለው ጨዋታ ላይ የምንመለከተው ተጫዋች ይሆናል አሊያስ ደግሞ ቪክተር ዮኬሬሽ በቋሚነት የሚጀምርበትን ጨዋታ ልናይ እንችላለን የሚለውን ጉዳይ ለማየት ለብዙሃኑ የእግር ኳስ ተመልካቾች ፍጹም ከሚያጓጉ ጉዳዮች መካከል አንዱ ይመስለኛል እና በጣም ድንቅ ጊዜን አሳልፏል። ድንቅ የሚባል ምሽትን አሳልፏል። ሞር ክሊኒካል ነው ለጎል። ከዛ ባለፈ ደግሞ በጣም በሜዳ ውስጥ የምትፈልጉትን ኦፍ ዘ ቦል ያሉት እንቅስቃሴዎች እጅግ በጣም ፐርፌክቶች ናቸው። ከሱ ውጭ ደግሞ ከኳስ ጋርም ደግሞ ጋብርኤል ሱስ በጣም ጥሩ የሚባል ጊዜን እያሳለፈ የሚገኝ ተጫዋች ነው። አሁን ግን ይሄ የቆይታው መጠን ገና ብዙ የሚያነጋግር ነገር መሆን ባይችልም በቡድን ውስጥ አሁናዊ ግን እያደረገው የሚገኘው የሜዳ ላይ ብቃት ለብዙሃኑ የእግር ኳስ ተመልካቾች በጣም ድንቅ የሚባል ነውና አሁን ሁለቱም ጎሎችን አስቆጠረውለታል ለአርሰናል ባለፉት የቅርብ ጨዋታዎች ውስጥ ማለት ነው። ሁለቱም ኢቨን በዚህኛው የሻምፒዮንስ ሊግ መርሃ ግብር ሁለቱም የፊት መስመር ተጫዋቾች ናቸው ጎሎችን ሲያስቆጠሩ የተመለከት ነው። ስለዚህ ማንን በቋሚነት ሊያስጀምሩ ይችላሉ? ሳንሲሮ ላይ ነው ያንን ድንቅ ምሽት ማሳለፍ የቻለው። ይሄ እንደ የትኛውም ተጫዋች ቅድም እንዳልነው ዊሽም ነው። ከዊሽ ባለፈ ደግሞ ለአርሰናል በጣም ፐርፌክት በነበረው ምሽት ላይ የሆኑ ክብረ ወሰኖችንም ጭምር አርሰናል ይዞ እንዲቀጥል ያስቻለ ነው። አሁን ወደ ቀጣይ ዙር አርሰናል አንደኛ ላይም ሁለተኛ ሆኖ ማለፉን የሚያረጋግጥለትን የጨዋታን መርሃ ግብርን ነበር አከናውኖ በዚህ ጨዋታ ላይ የተመለከት ነው እና ጋብርኤል ሱስ የልምድ ጥያቄ ብዙ የሚነሳበት አይደለም። እርግጥ ነው በማንቸስተር ሲቲ በነበሩት ቆይታዎች ከማንቸስተር ሲቲ በኋላ ወደ አርሰናል ከመጣ በኋላ ተጫዋቹ ከጉዳት ውጭ በሆነባቸው አጋጣሚዎች ጎሎችን የማስቆጠር ብዙ ችግር ያለበት ተጫዋች እንዳልሆነ እየተመለከተን እንገኛለን። በሲቲ እንኳን ብዙሃኑ ጊዜያቶች በጣም ስኬታማ ነው። ምክንያቱም የነበሩት አጥቂዎችን በእርግጥ በቋሚነት እያንዳንዱን ሳምንት እንዲጀምር የሚፈቅዱለት አልነበረም። ለዛም ነው አይደል ወደ ኤምሬትስ የመጣው። ከሚኬል አርቴታ ጋር አርሰናል ቤት ውስጥ ማንቸስተር ሲቲ ቤት ውስጥ የመስራት እድል ነበረው። በሲቲ ቤትም ጎል አስቆጣሪ የሚባል አይነት ተጫዋች ነው። ለምሳሌ የእሱ ምርጡ ሲዝን 2019/20
23 ጎሎችን ያስቆጠረበት ከዛ 2018-19 ደግሞ 21 ጎሎችን አስቆጥሯል። ወደ አርሰናል 2022 ወደዚህ ቡድን ከመጣ በኋላ የመጣበት ሲዝን ነበር። በ33 ጨዋታዎች 11 ጎሎችን አስቆጥሮ 7 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለው። ቅድም ባነሳናቸው የቁጥር ስታቲስቲክሶች ግን ጋብርኤል እያሳለፈው የሚገኘው የሜዳ ላይ ቆይታ በጣም ፐርፌክት የሚባለን ጊዜ የሚያሳልፍ አይነት ተጫዋች መሆኑን እየተመለከትን ነው እና ሂት ማፖቹን ከተመለከታቸኋቸው በተለይ ፊት መስመር ላይ ባሉት እያንዳንዱ የሜዳ ክፍሎች ላይ ስትፈልጉት የምታገኙት አይነት ተጫዋች እንደሆነም ጭምር ትመለከታላቸውና ለሴት ፒስ፣ ለፋስት ብሬክ፣ በቀኝ እግሩ፣ በግራው እግሩ፣ በቆሙ ኳሶች የሚያገኛቸውን ኳሶች ሳጥን ውስጥ ይበልጥ የተሻለ የሆነ ፕሮዳክት እንዲያመጡም ጭምር በማድረግ ደረጃ ጋብርኤል ያለው የወቅቱ ብቃት የአርሰናል ቤት ውስጥን የፊት መስመርነትን ሚና እንዲረከበም ጭምር የብዙሃኑ ፍላጎት የሆነበትን ተጫዋች እያየን እንገኛለን እና የሚነካቸው ኳሶች ስኬት 92% ናቸው እና ቻንስ በመፍጠር ቅድም ኢላማቸውን የጠበቁ ሙከሮችን በማከናወን የሚያገኛቸውን ኳሶች ወደ ጎልነት በመቀየር የዲፌንሲቭ ኮንትሪቢዩሽኑን ካየን በጣም ጥሩ የሚባል ጊዜን እያሳለፈ ይገኛልና ጋብርኤል የወቅቱ ብቃት እንደ ቡድንም እንደ ተጫዋችም ለአርሰናል ደጋፊዎች ይዞት የመጣው ጉዳይ ይበል የሚያሰኝና ይዞት እንዲቀጥልም ጭምር የሚያስመኝ ሆኖ አግኝተነዋልና ጋብርኤል ሱስ ቀጣይ ልክ እንደ ዋይኔ ሩኒ ሀሳብ ሁሉ የቋሚነቱን ጉዳይ ማግኘት ይኖርበታል። አሊያስ እንዲሁ እሱም ደግሞ ቀደም ብሎ እንዳለው አሁን በአርሰናል ቤት ውስጥ የትኛው ተጫዋች በቋሚነት በእያንዳንዱ ሳምንት ላይ መጀመር እንዳለበት ዋስትና የለውም። ለቦታው ሚኬል ሜሪኖ የተሰፋ ተጫዋች ነው። ካይ ሃቨርትዝ፣ ኤቤርቼዚ በአማራጭነት ሚኬል፣ ከዛ ባለፈ ራሱ ጋብርኤል ሱስ፣ ቪክተር ዮኬሬዥ፣ እነዚህ ሁሉ ተጫዋቾች እዚህ ቦታ ላይ በአማራጭነት መጠቀም የሚችሏቸው ምርጫዎች ናቸውና ጋብርኤል ግን በጣም ፐርፌክት የሚባል ጊዜን ማሳለፍ እየጀመረ የሚገኝ ተጫዋች ነው ከነዛ እጅግ በጣም አስቸጋሪ ከሚባሉ የጉዳት ቆይታዎቹ በኋላ